ሰላም ጤና ይስጥልን የጨፌ ሚዲያ ተከታታዮች የዕለቱ ዜና ይዘንላችሁ ቀርበናል። እስከ መጨረሻ ድረስ አብራችሁን ቆዩ። ከዜናው ጋር ፈትለወርቅ ደሳለኝ ነኝ። በቅድሚያ ማርስተ ዜና። ፌደራል ፖሊስ በቲክቶከሩ ዮሐንስ ዳንኤል እና ሌሎች 5 ተጠርጣሪዎች ላይ የሽብር ወንጀል ምርመራ መጀመሩን አስታውቋል። በከተሞች እየተከናወነ ያለው የኮሪደር ልማት ስራ ዘላቂ የከተሞች እድገትና ትስስርን የሚያረጋግጥ ነው ተብሏል። የቴሌግራም መስራችና ባለቤት በፈረንሳይ ውስጥ በቁጥጥር ስር መዋሉ ተሰምቷል። እስራኤልና ሂዝቦላ ቀጠና ወደ ለየለት ጦርነት ውስጥ ሊያስገባ የሚችል የተኩስ ልውውጥ ማድረጋቸው ተገለጸ። አሁን ዝርዝሩን ይዘንላችሁ ቀርበናል። ፌደራል ፖሊስ በቲክቶከሩ ዮሐንስ ዳንኤል እና ሌሎች 5 ተጠርጣሪዎች ላይ የሽብር ወንጀል ምርመራ መጀመሩን አስታውቋል። ለተጨማሪ ዘገባ ከፋለው በቀለ። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን ሁለት ፕሌን ወጣኩ። ፌደራል ፖሊስ ሰሞኑን ከአዲስ አበባ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የአቪዬሽን አሰራርን በጣሰ መንገድ ግርግርና ወከባ በፈጠሩ 6 ተጠርጣሪዎች ላይ የሽብር ወንጀል ምርመራ መጀመሩን አስታወቀ። ተጠርጣሪዎቹ ዮሐንስ ዳንኤል በረሄ፣ አማኑኤል ማውጫ አብርሃት፣ ናትናኤል ወንደሰን ሹሜ፣ ኤልያስ ድርባ በዳነ፣ ኢዲዲያ ነጻነት አበቤና ኢሌኒ ክንፌ ተክለአብ ናቸው። የፌደራል ፖሊስ የወንጀል ምርመራ ቢሮ የምርመራ መዝገብ እንደማሳየው እነዚህ ተጠርጣሪዎች ተፈጥሮ በነበረው የአየር መዛባት ምክንያት አውሮፕላን መብረር አይችልም እየተባለ አስገድዶ ለማስከድ የፈጠሩት አምባጓሮ በወንጀል ሕጉ ተጠያቂ ያደርጋቸዋል ብለዋል። የፖሊስ ምርመራ ቡድን ተጠርጣሪዎች ላይ በወንጀል ተጠያቂ ለማድረግ ከተጀመረው ምርመራ ባሻገር ከጸረ ሰላም ኃይሎች ተልዕኮ ተቀብሎ የተንቀሳቀሱ በመሆናቸው በሽብር ወንጀል መጠርጠራቸውን ነው የሚያመለክተው። በወቅቱ የአየር መንገዱ ከደህንነት ኃይሎች ጋር በመሆን በትዕግስት ቢማጸናቸውም ድብቅ አጀንዳቸውን እያራመዱ በመሆናቸው አሻፍረን በማለታቸውም በምርመራ መዝገቡ አካቷል። ማህበራዊ ሚዲያን ለበጎ ተግባር መጠቀም ሲገባቸው የአገር ኩራትና የራሳቸውን ንብረት የሆነውን ኢትዮጵያ አየር መንገድ ማንቋሸሻቸው አሳዛኝ ተግባር ስለመሆኑ የፌዴራል ፖሊስ ወንጀል ምርመራ ቢሮ ገልጿል። በመሆኑም እነዚህ በቁጥጥር ስር የሚገኙ 6 ተጠርጣሪዎች ቢሮ ባስተላለፈ የአገር ውስጥና ዓለም አቀፍ የበረራ አሰራር ጥሰት ብሎም በሽብር ወንጀሎች ምርመራ መዝገብ ዛሬ ነሐሴ 20 2016 ፍርድ ቤት እንደሚያቀርባቸው ለማወቅ ተችሏል። በከተሞች እየተከናወነ ያለው የኮሪደር ልማት ስራ ዘላቂ የከተሞች እድገት ትስስርን የሚያረጋግጥ ነው ተብሏል። ከፋለው እንደሚከተለው ያቀርበዋል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኔ እንደገለጹት በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ኢትዮጵያ ከተሞች ደረጃ ለማሻሻል የሚያስችሉ የተለያዩ የከተማ መሰረተ ልማቶች እየተከናወኑ ይገኛሉ ብለዋል። ከዚህም ውስጥ የኮሪደር ልማት ተጠቃሽ ሲሆን የኮሪደር ልማት ስራዎች በአሁኑ ወቅት አዲስ አበባን ጨምሮ በ31 ከተሞች እየተከናወኑ ነው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ለኢዜአ እንደተናገሩት በአዲስ አበባ ከተማ ተጀምሮ ወደ ሌሎች ከተሞች የሰፋ የኮሪደር ልማት ስራ ከተሞችን ለኑሮ ተስማሚ የሚያደርግ ነው ብለዋል። በተጨማሪም ዘመናዊና ስማርት ከተሞችን በመፍጠር ዘላቂ የከተሞች እድገት ትስስርን የሚያሳልጥ መሆኑንም ተናግረዋል። ይህም የኢትዮጵያ ከተሞች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የሚያደርግ ነው ብለዋል። የኮሪደር ልማቱ ከተሞች በቴክኖሎጂ የታገዘ ዘመናዊ አሰራርን እንዲከተሉ ከማድረጉም ባሻገር ንጹህና አረንጓዴ ገጽታ እንዲላበሱ ማድረጉንም ገልጿል። በከተሞች ሁሉንም የህብረተሰብ ክፍል ተጠቃሚ የሚያደርግ አካታች የልማት ስራ እንዲኖር የሚያደርግ መሆኑንም ጨምሮ ገልጸዋል። ከኮሪደር ልማት በተጨማሪ የኢትዮጵያ ከተሞች ደረጃ ለማሻሻል የሚያስችሉ የተለያዩ ስራዎች እየተከናወኑ መሆኑንም ሚኒስትሯ ተናግረዋል። በከተሞች እየተከናወኑ ያሉ የመሰረተ ልማት ስራዎች የከተማ ገጽታ ከመቀየር ባለፈ ዜጎች በልማት ስራዎች ላይ የሚያደርጉትን ተሳትፎ እንዲነቃቃ እያደረገ መሆኑንም ነው የገለጹት። እስራኤልና ሂዝቦላ ቀጠና ወደ ለየለት ጦርነት ውስጥ ሊያስገባ የሚችል የተኩስ ልውውጥ ማድረጋቸው ተገለጸ። ኤልሳ ጎይቶም እንደሚከተለው ታቀርባለች። እስራኤል የሂዝቦላ የሮኬትና የሰው አልባ አውሮፕላን ጥቃቶችን ለመከላከል በበርካታ የጦር ጀቶች የታገዘ ድብደባዎችን ማድረጓን አስታውቃለች። በመቶዎች የሚቆጠሩ የእስራኤል ጀቶች እሁድ ንጋት ላይ የሂዝቦላ የሮኬት ማስወንጨፊያዎችን ማውደማቸውን የአገሪቱ ጦር አስታውቀዋል። ሂዝቦላና አማል የተባለው አጋሩ 3 ተዋጊዎቻቸው መገደላቸውን አስታውቀዋል። በኢራን የሚደገፈው ቡድን የእስራኤል ወታደራዊ ጣቢያዎችን ኢላማ ያደረጉ 320 ሮኬቶችን ወደ ሰሜናዊ እስራኤል ማስወንጨፉን አስታውቀዋል። እንደ እስራኤል ጦር
ከሆነ በሂዝቦላ ጥቃት አንድ የአገሪቱ ወታደር ተገድሏል። ምንም እንኳን እስራኤል እና ሂዝቦላ የተስፋፋ ጦርነት ማድረግ አንፈልግም ይበሉ እንጂ ሁለቱም ኃይሎች ራሳቸውን ለጦርነት እያዘጋጁ ነው። የትናንቱ የተኩስ ልውውጥም ቀጠናውን ወደ ለየለት ጦርነት ሊያስገባ ይችላል የሚል ከፍተኛ ስጋትን ፈጥሮ ነበር። አሜሪካ ለ10 ወራት ተፋጠው የቆዩት እስራኤል እና ሂዝቦላ ወደ ጦርነት እንዳያመሩና በመካከላቸው ሌላ ውጥረት እንዳይከሰት እየሰራው ነው ብላለች። የእስራኤል መከላከያ ሚኒስቴር ነሐሴ 19 2016 ዓ.ም ባወጣው መግለጫ ወደ እስራኤል ሚሳኤሎችና ሮኬቶችን ለመተኮስ የሚደረጉ እንቅስቃሴዎች መታየታቸውን ተከትሎ ራስን የመከላከል እርምጃ መውሰዱን አስታውቋል። ይህን ስጋት ለመቀልበስ በተደረገ ራስን የመከላከል ተግባር IDF ወይም የእስራኤል መከላከያ ኃይል አሸባሪዎችን ኢላማ ያደረገ ጥቃት እየፈጸመ ይገኛል ሲሉ የእስራኤል ጦር ቃል አቀባይ ዳንኤል ሃጋሪ ተናግረዋል። ምንም እንኳ የመስከረም 26ቱን የሐማስን ድንገተኛ ጥቃት ተከትሎ እስራኤልና ሂዝቦላ በየዕለቱ ሊባል በሚችል መልኩ የተኩስ ልውውጥ ሲያደርጉ ቢቆዩም ትናንት የተደረገው የተኩስ ልውውጥ ከቅርብ ዓመታት ወዲህ ከፍተኛው ነው ተብሏል። ባለፉት ወራት እስራኤል በሊባኖስ የሚገኙ ኢላማዎች ላይ በፈጸመቻቸው ጥቃቶች አብዛኞቹ የሂዝቦላ ተዋጊዎች የሆኑ 560 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቀዋል። የተባበሩት መንግስታት ደግሞ በእስራኤልና ሊባኖስ አዋሳኝ የድንበር አካባቢዎች የሚኖሩ ወደ 200 ሺህ የሚጠጉ ነዋሪዎች ከመኖሪያቸው ተፈናቅለዋል ይላል። ልክ እንደ ሂዝቦላ ሁሉ ሐማስ በኢራን የሚደገፍ ሲሆን ሁለቱም ቡድኖች በበርካታ ምዕራባውያን ሀገራት አሸባሪዎች ተብለው ተፈርጀዋል። ሂዝቦላ ትናንት በእስራኤል የከፈተው ተኩስ እንደ አውሮፓውያን አቆጣጠር 2006 በኋላ ከፍተኛው ነው። የሂዝቦላ መሪ ሐሰን ነስራላ የቡድን ጥቃት የእስራኤል ወታደራዊ ጣቢያዎችን ኢላማ ማድረጉን በቴሌቪዥን በተላለፈ ንግግራቸው አብራርተዋል። የእስራኤል መከላከያ ኃይል ወደ 100 የሚጠጉ የጦር ጀቶች በተሳተፉበት የአየር ድብደባ በ40 ቦታዎች የነበሩ በሺዎች የሚቆጠሩ የሂዝቦላ የሮኬት ማስወንጨፊያዎችን ማውደሙን አስታውቀዋል። እንደ እስራኤል መከላከያ ኃይል ከሆነ ሂዝቦላ ከ150 በላይ ተተኳሾችን ከሊባኖስ ድንበር ሆኖ ወደ እስራኤል ተኩሷል። የተኩስ ልውውጡን ተከትሎ የደህንነት ካቢኔያቸውን አስቸኳይ ስብሰባ የጠሩት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ የተፈጸመው ነገር ማብቂያ አይደለም ሲሉ ውጥረቱን ተባብሶ ሊቀጥል እንደሚችል ተናግረዋል። እንደ ጠቅላይ ሚኒስትሩ ከሆነ የእስራኤል ጦር ሂዝቦላ ያስወነጨፋቸውን ሁሉንም አጭር ርቀት ሮኬቶችንና ሰው አልባ አውሮፕላኖችን መትቶ ጥለዋል። የውጭ ጉዳይ ሚኒስትሩ እስራኤል ካትዝ ደግሞ አገራቸው ጦርነት እንደማትፈልግ ይሁን እንጂ ዜጎችን ለመጠበቅ ያሏትን አማራጮች በሙሉ እንደምትጠቀም በመላው ዓለም ላሉ አቻዎቻቸው መናገራቸውን ገልጸዋል። እስራኤል የሂዝቦላ ሮኬቶችና ድሮኖችን አውድሜያለሁ ትበል እንጂ የሺዓ ሙስሊም ቡድን የሆነው ሂዝቦላ 11 ወታደራዊ ጣቢያዎችን መምታቱን አስታውቋል። ሂዝቦላ ይህን ጥቃት እስራኤል ላይ የከፈተው ሐምሌ ማብቂያ ላይ የቡድኑ ወታደራዊ ኮማንደር የነበሩት ፉአድ ሹከርን ግድያ ለመበቀል ነው ብሏል። ቡድኑ በመቶዎች የሚቆጠሩ ሮኬቶችንና ድሮኖችን ካስወነጨፈ በኋላ ወታደራዊ ዘመቻው ስኬታማ ሆኖ ተጠናቋል ብለዋል። ከእስራኤልና ሐማስ ጦርነት በኋላ በመካከለኛው ምስራቅ ከፍተኛ ውጥረት መከሰቱን ተከትሎ እስራኤልና ሊባኖስ የተኩስ ልውውጥ ሲያደርጉ ቆይተዋል። ምዕራባውያንና በመካከለኛው ምስራቅ የሚገኙ ሀገራት ቀጠናውን ወደ ለየለት ጦርነት ሊያስገባ ከሚችል እንቅስቃሴ እስራኤልና ሂዝቦላ እንዲታቀቡ ሲጠይቁ ቆይተዋል። የእስራኤልና የሂዝቦላ ጦርነት አይቀሬ ነው መባሉን ተከትሎ እንደ አሜሪካ፣ ዩናይትድ ኪንግደም፣ ካናዳ፣ ጀርመን እና ፈረንሳይ ያሉ ምዕራባውያን ሀገራት ዜጎቻቸውን ከሊባኖስ ሲያስወጡ ቆይተዋል። የቴሌግራም መስራችና ባለቤት በፈረንሳይ ውስጥ በቁጥጥር ስር መዋሉ ተሰምቷል። ኤልሳ ጎይቶም ዝርዝር አላት። ዋና ስራ አስፈጻሚና ባለቤት ፖቪል ድሮብ በፈረንሳይ ኤርፖርት በቁጥጥር ስር ውሏል። የሩሲያ ተወላጁ ፖቪል ድሮብ የግል ጄቱ በፈረንሳይ ቦርጌት የአየር ማረፊያ ካረፈ በኋላ በፈረንሳይ የጸጥታ አካላት በቁጥጥር ስር የዋለው ድሮብ በቁጥጥር ስር የዋለው ከሚያስተዳድረው የመልእክት መለዋወጫ መተግበሪያ ቴሌግራም ጋር በተያያዘ ሲሆን ይህም የቴሌግራም ይዘቶችን በመሃል የሚቆጣጠር አካል ወይም ሞዴሬተር ስለሌለው ነው ተብሏል። በዚህም ወንጀለኞች መልእክት ምንም ሳይታወቅባቸው መላላት በመቻላቸውና ለወንጀለኞቹ ምቹ እድል በመፍጠሩ ነው በሚል እንደሆነ ተገልጿል። በፈረንሳይ የሩሲያ ኤምባሲ ጉዳዩን ለማጣራት ፈጣን እርምጃዎችን እየወሰደ መሆኑን ተመላክቷል። ቴሌግራም በሩሲያ በዩክሬንና በቀድሞ የሶቪየት ህብረት አገራት ዘንድ በርካታ ተጠቃሚዎች ያሉ ሲሆን በ2018 በሩሲያ መተግበሪያው ታግዶ ነበር። ምክንያቱም ባለቤቱ የተጠቃሚ መረጃ አልሰጠም በማለቱ ነው። ይሁን እንጂ በ2021 እንደገና አገልግሎት ላይ ውሏል። 1 ቢሊዮን የሚጠጉ ተጠቃሚዎች ያሉት ቴሌግራም በተለይም በሩሲያና ዩክሬን ጦርነት ከተጀመረ በኋላ ዋነኛ የኢመደበኛ የመረጃ ምንጭ መሆኑ ተገልጿል። ስለ ጦርነቱ የተሳሳቱም ያልተሳሳቱም መረጃዎች እንደሚሰራጩበት እንዲሁም የዩክሬን ፕሬዝዳንት ዘለንስኪና የሩሲያ መንግስትም እንደሚጠቀሙበት ተጠቁሟል። በዚህም ምናባዊ የጦር ሜዳ እስከመባል መድረሱም ሮይተርስ ዘግቧል።
ለዛሬ ይዘንላችሁ የቀረብነው ዜና ይሄንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናው ጋር ፈትለወርቅ ደሳለኝ ነበርኩ። ከቀሪ ጨፌ ሚዲያ ፕሮግራሞች ጋር አብራችሁ ቆዩ።